ሰላም ጤና ይስጥልኝ የምንጊዜ ሚዲያ ቤተሰቦች በየሳምንቱ ማክሰኞ ወደ እናንተ የሚደርሰው ከመጽሐፍት ገበታ የተሰኘው ዝግጅታችን ጀምሯል። የናሳ ሳይንቲስቱ ዶክተር ጥላዬ ታደሰ ጥላዬን ቀደምኩት ከሱስ እስከ ናሳ የተሰኘው መጽሐፍ ላይ ከራሱ ከታሪኩ ባለቤት ጋር እናወጋለን። ፕሮግራሙን አዘጋጅቼ የማቀርብላችሁ ሪዮት አለሙ ነኝ። እንድትከታተሉ እንጋብዛለሁ። ዶክተር ጥላዬ ግብዣዬን ተቀብለ ስለተገኘ በጣም ነው የማመሰግነው። ሪዮት በጣም አመሰግናለሁ አንቺም እንግዳ ስላደረግሽ። እስኪ ከመጽሐፍ መግቢያ ላይ ካሰፈርከው አንድ ሐሳብ እንጀምር። ለአድማጮች ላንብብላቸውና ትንሽ እንጨዋወትበታለን። ያለፍኩባቸውን የህይወት ጎዳናዎቼን መልሼ እንድፈትሽና ለእናንተ እንዳጋራው የገፋፋኝ አንድ ክስተት ነበር። እንደ አውሮፓ አቆጣጠር በ2019 ዓ.ም አገር አሜሪካ ሜሪላንድ የሚገኘው ናሳ ጋዳጋርድ የህዋ በረራ ማዕከል ለስራ ጉዳይ ብቅ ባልኩበት ሳምንት አንድ ጎልማሳ ተመራማሪ መሐንዲስ ስብሰባ ላይ ተገኝቶ ያቀረበው የማነቃቂያና የልምድ ማጋራት ንግግር ነበር። ማዕከሉ ይህንን ሰው ለንግግር የመረጠው መስራት የያዘውን የሥራ ዘርፍ እንዲያብራራ ሳይሆን ከልጅነቱ ጀምሮ ያለፈባቸውን የህይወት ጎዳናዎቹን እንዲያጋራ ነበር። የንግግሩም ርዕስ ከገጠሪቱ አሜሪካ ዶሮ አርቢነት እስከ ናሳ መሐንዲስነት የሚል ነበር። እያንዳንዱ የንግግር አንጓ ከአስተማሪነቱ አልፎ እኔም የራሴን የህይወት ጉዞዎች ወደ ኋላ ፈትሼ ለሌሎች የማጋራቱን ድፍረት ሰጠኝ። የህይወት ጎዳናዎቼን ወደ ኋላ መለስ ብዬ ምን ያህል እንደተጓዝኩና አንዳንድ ጊዜ ነገሮች ምን ያህል ከባድ እንደነበሩ ሳስብ ምን ያህል ጽናት እንደነበረኝ ያስታውሱኛል እያልክ ትቀጥላለህና እንደው ይሄ አጋጣሚ ባይኖር ኖሮ ይሄን የመሰለ ታሪክ ሊያመልጠን ነበር እያልኩ ነበር እሱን ሳነብና እንደው አዛም እናልፋቸው የሚገርሙ በሌላው ዓለም ላይ ብዙ መጽሐፍ የሚጻፍባቸው ብዙ ፊልም የሚሰራባቸው ትልልቅ ታሪኮች እኛ ጋር ግን እንደ ዘበት ነው የሚያልፉትና እሱን እስኪ ትንሽ በልበት። በጣም ይገርምሻል። እንግዲህ ያቺ አጋጣሚ ምን አድርጋለች? ትሪገሪንግ ፖይንት አድርጋለች። በቃ እንድነሳሳ አድርጋኛለች። ከዛ በፊት ሰዎች አሉ ማገኛቸው እንደ ወንድማችን አሌክስ አለማየሁ ማሞ። እሱ ብዙ ጊዜ እንገናኛለን እና ብዙ ጊዜ ገፋፋኛል። አሌክስ ባኬንን ህይወትን ጻፎ ያለፍክበትን ይለኛል ሚሉኝ አንዳንድ ሰዎች አሉ። ግን ያን ያህል በመጽሐፍ ደረጃ አስቀምጠዋለሁ ብዬ አስቤ አላቅምና ያንን ፕሬዘንቴሽን ወይም ደግሞ ያችን እንትን እየተካፈልኩ ያለው በቃ ውስጤ ትሪገር አደረገ። አንድ ሰው ከዚሁ አሜሪካን ሀገር ተወልዶ ቨርሞንት ስቴት እኔ ቨርሞንትን ሄጄ አይቼዋለሁ። ከዚህ በቅርብ ነው ሰሞኑን ነው እንደው የሚሄድኩትና ቨርሞንት ሬሞት ነው። በእርግጥ የሚያወራውም ልጁ በጣም ሬጉላር ከተማ የምናየው የአሜሪካ ልጆች ወይም ደግሞ ነዋሪ ልጆች ከሚያዩት ህይወት የተለየ አይነት ነው። የገበሬ ልጆች ናቸው። በአብዛኛው ገጠር ነው ያሉትና ለካ ሰው አሜሪካም ሆኖ እንደዚህ ከሌላው እንትን የተለየ ህይወት ይኖራል የሚለውንም በውስጥ አይቼበታለሁ። ግን ከሱም ተምሬያለሁ። ያ ምን አደረገኝ ደግሞ ድፍረት ሰጠኝ። ለኔ ያለፍኩት ነገር በህይወት ያሳለፍኳቸው ነገሮች ለሰዎች ለካ ወርዝ ማካፈል ለካ ብቃት አላቸው የሚለውን ድፍረቱን ነው እንዳገኝ ያደረገኝ። ይገርማል በጣም ለመሰለህ እንደዚህ የጠየቅኩ በቃ ይሄኮ ያው ልምዱም ብዙም ስለሌለን ነው እንጂ እንደውም አሁን ይሻላል ራሳችን ሊመጣልን የሚገባው ነገር ነበርና እጃችን ላይ ያለውን ነገር ራሱ አንዳንድ ጊዜ ምን ያህል ትልቅ ነገር እንዳለፍክ ከምን እንደተነሳ በቃ በጣም የሚገርም ታሪክ ነው። አድማጮቻችን ምን እያልኩኝ እንደሆነ ምናልባት ታሪኩን የማያውቁ ይሄንን ፕሮግራም የሚከታተሉ ይገባቸዋል ለምን ይሄንን እንደምን እየተወያየን ስንሄድ። እስኪ ከመጽሐፉ ምዕራፎች ጠፈር ለምን ይጠናል የሚለው ምዕራፍ 1 ላይ ትንሽ እንባባልና ከዛ ደግሞ ወደ ልጅነትህ እናመራለን። እንግዲህ ይሄንን ጥያቄ ሳናነሳ ማለፍም ስለማንችል ነው። ጠፈር በእንደኛ አይነቱ ሀገር ውስጥ እንደዚህ የሚል ነገር መነሳቱ አይቀርምና አንተም እሱን መልሰህ ነው ያለፍከው። እስኪ ትንሽ በለን። እንግዲህ ብዙ ጊዜ ጠፈር ለምን ይጠናል የሚለው በጣም ለኦርዲነሪ ሰው ለምሳሌ አሁን እዚህ አሜሪካን ሀገር ላሉ ሰዎችም ምን አሁን እዚህ የኖሩ ፈረንጆች ጓደኞች አሉኝና በተለያየ ነገሮች የምንገናኝበት በቤተክርስቲያን በምንም እንገናኛለንና ብዙም ነው ሃው የላቸውም ያን ያህል ጠፈር ለካ የጠፈር ምርምሮች
የዕለት ተዕለት ኑሯችን ውስጥ ይገኛሉ የሚለው ብዙ ጊዜ ብዙ ሰዎች አያውቁምና ያንንም እንትን ለማድረግ ያንንም ለህብረተሰባችን እንትን እንዲኖረው ግንዛቤ እንዲኖረው ለማድረግ ነው የመጀመሪያውን ቻፕተር ያስገባሁት። እንግዲህ ጠፈር ለብዙዎቻችን እንደሚመስለው ያደጉ ሀገራት ወይም ደግሞ ለቅንጦት ብር ተርፏቸው ያን የተፈረፋቸውን ብር ምን ላይ እናጥፋው ብለው ብራቸውን ለመበተን የሚመራመሩ ተደርጎ ይወሰዳል ይመስላልም እና ያ ደግሞ እውነቱ ግን ያ አይደለም። በጣም የሚገርመው ስፒንኦፍ የሚባል ፕሮግራም አለ በናሳ እና ስፒንኦፍ ማለት እያንዳንዱ ናሳ ፈንድ የሚያደርገውም የሚሰራውም ይሄ የአሜሪካ የህዋ ምርምር ጣቢያ ፈንድ የሚያደርገው ወይም ደግሞ ራሱም የሚያካሄዳቸው ምርምሮች መጨረሻቸው ኢኮኖሚን ሴቭ ለማድረግ ነው። የአገሪቷ ልታወጣ ጥናቶቹ ባይደረጉና እነኛ የመጡት ውጤቶች ባይወጡ አገሪቷ ልታወጣ የምትችለው ብዙ ብሮች አሉ። ለምሳሌ ባለፈው ዓመት ብቻ ወደ $72 ቢሊዮን በናሳ ምርምር ጥናቶች የተነሳ አገሪቷ ልታወጣ የምትላቸውን የቴክኖሎጂ በዩ የተለያየ ነገሮችን እንትና አድኖላታል። በምን አይነት መልኩ ልገልጸው እሱን ስፒንኦፍ ፕሮግራም ላይ እያንዳንዱ የተጠና የናሳ ጥናት በጠቅላላ ካለቀ በኋላ የመጨረሻው ውጤት የህብረተሰቡን ኑሮ ያሻሽላል። ጥንት ጀምሮ አሁን ብናያቸው እኔ አሁን ከሰባዎቹ ነው እንደውም የጀመርኩት የስፒንኦፍ እንትኖችን ውስጥ ገብቼ ያንዳንዱን የስፒንኦፍ ፋይሎችን ነው ያነበብኩትና በጣም ይገርመኝ ነበር። ከሴልፎን አንሺው ከቨርቹዋል ይሄውን ቴክኖሎጂ አንሺው ከኢንተርኔት ቴክኖሎጂ ከጂፒኤስ አንሺው የመኪና ሲት ቤልት በዩ ማንኛውም በዙሪያችን ያሉ መኪናዎቻችን የተሰሩበት ኮፈኖቻቸው በይሄ አልሙኒየሙ ስቴዲየሞች በቃ እዚች ምድር ላይ የተደረጉ ብዙ የቴክኖሎጂ መሻሻሎች ከናሳ ጥናት የመጡ ናቸው። እነኚህ ህክምና መሳሪያዎች እና ኤምአርአይ አሁን የብሬንን እንትን ስካን ማድረጊያ መሳሪያ ድሮ አስትሮፊዚስቶች ከዋክብቶችን የሚያጠኑባቸው መንገዶችን ነው የሚጠቀሙ። ከዋክብቶችን እኛ አይደንቲፋይ የምናደርግባቸውን ቴክኒክ ያ ቴክኒክ ለፐብሊክ ወይም ደግሞ ለህዝቡ ጥቅም እንዲውል ሲደረግ ሲወርድ ለህዋ ጥናት የተደረገ ነገር ነው ወደ ምድር የሚወርደው። ያም የሚደረግበት ዋና ምክንያት ህዋ ጥናት እንግዲህ በጣም ቻሌንጂንግ ነው። እንደ ህዋ ጥናት ፈታኝ የለም። በጣም ፈታኝ ነው። ምክንያቱም ሪሞትሊ ነው በርቀት የሚደረግ ጥናት ስለሆነ ያንን ለመስራት ሄደሽ ኮሬክት የምታስተካክዩ ነገር አይደለም አብዛኛው ነገር። ለምሳሌ አንድን ሰው ወደ ጨረቃ ብንልክ የሆነ ቦታ ቢሄድ ወይ ሳተላይት የሆነ ቦታ ብትሄድ ካቲንግ ኤጅ ወይም ደግሞ የመጨረሻ አደገኛ የሆነ ቴክኖሎጂ ወይም ደግሞ ብዙ ሰዎች ብዙ አእምሮ የተሳተፈበት መሆን አለበት። ምክንያቱም ያ ነገር ሄደሽ እዛ የምታስተካክዩ ነገር አይደለም። ሄደሽ የምታስተካክዩ ነገር ስላልሆነ እዚሁ አልቆለት እዚሁ መስራቱ ሁሉ ነገሩ ሲሙሌት ተደርጎ አልቆ ነው የሚላከውና ያ ደግሞ አየሽ የሰው ልጅ ቻሌንጅድ ለመሆን ይኸውልሽ እንግዲህ ሰው ልጅ ፈተና መከራ የሰው ልጅ በመከራ ውስጥ ነው የመከራ መፍትሄ ሲሰራ ይኸውልሽ የሰው ልጅ ቻሌንጅ በተደረገ መጠን መፍትሄ ሲፈልግ አዲስ ነገር ይዞ ብቅ ይላል። ከተመቻቸን አሁን የአፍሪካ ብዙ ጊዜ የኛውን አፍሪካ ወደ ኋላ ያቀረንበት ምክንያት ተፈጥሮን በድላናለች። ተፈጥሮ በድናላለች ኢነሰንስ አሁን እነሱ ብርድ አለብን አዩ አሜሪካ ነገር ብርድኛ ሀገር ቢኖር ብዙ ነገሮችን የምናሻሽል ነበር። መመቸቱ ተፈጥሮኛን የተመቸን ማድረጓ ኤክስፕሎር እንዳናረግ ከልክሎናል። መከራ ዶክተር ጥላይ እሱ ጋር ማለት በቃ እዚህ ያለው በጣም ሙቀቱም ይሁን ብርዱም ይሁን በጣም በቃ ከፍተኛ የሆነና ማስቀያሚ የሚባለው አይነትና የኢትዮጵያን ደግሞ ቆንጆ የሆነ አየር ስታስብ
እንደሱ ታስባለህ። ግን በሌላ በኩል ደግሞ የድህነቱ መጠን የችግሩ መጠን እሱሳ እንደው ለመቸገር ምክንያቶች አተን ነው ወይ? እንግዲህ እሱ ያው እንግዲህ ብዙ ዲፕ የሆነ ሌሎች ነገሮችም አሉ አብረው የሚሄዱ አሁን በወቅቱ የነበሩት እንግዲህ ለዘመናት የአፍሪካ ጭቆናም ነበረ ከውጪ ይሄ የባርነት አገዛዙ የአፍሪካ ዙሪያ የነበረው ይሄ መሬትን ከአፍሪካ መውረሱ እሱም ብዙ ነገር ብዙ ሌላ የታመቀ ነገር አለ። ከዛም ውጪ እነኛ ነገሮች እንኳን ባይኖሩም ስቲል መመቻቸቱ በቃ ተመቻችተን እንድንኖር አድርጎናል። ስለዚህ ነው እንግዲህ እነሱ ቻሌንጁን በጣም ስላለባቸው ከቻሌንጁም የተነሳ ይኸውልሽ እንግዲህ ተመልከች ጦርነቱንም በዩ ምኑንም በዩ ረሃቡንም በዩ በሽታውንም በዩ እንደ ኢሮፒያኖች ያየ የለም። ቴክኖሎጂ ምንጭ ደግሞ የሆኑት ኢሮፒያኖቹ ናቸው። እና ችግር ብዙ ጊዜ ችግር በአብዛኛው መፍትሄን ያመጣል። እና አሁን እንግዲህ ዋና ወደ ህዋ መሄድ የተፈለገበት ምክንያት እዚህ ጋር ችግሮቻችንን ላይ ሄደን በጣም አስቸጋሪ የሆኑ ኮንዲሽኖች ላይ ነገሮችን ማስተካከል ከቻለን ያንን አዲስ ነገር ኤክስፕሎር እናገኝበታለን። ያ ነገር ደግሞ መልሰን ምድር ላይ ትልቅ መፍትሄን እናደርግበታለን። ለምሳሌ በሽታዎችን ቫይረሶችን ለማጥናት ኢንተርናሽናል ስፔስ ስቴሽን ወይም ደግሞ ዓለም አቀፍ የህዋ ጣቢያ ውስጥ ነው ጥናቱ የሚደረገው በአብዛኛውና ከ3000 በላይ የሆኑ ግኝቶች የተገኙበት ጣቢያ ነው። ይሄ ጣቢያ በጣም ከሚገርመኝ ባክቴሪያዎች እንኳን ባህሪያቸው እዚህ ምድር ላይ አናቀውም። የማናቀውን ባህሪያቸውን እዛ ስበት በሌለበት ሁኔታ ውስጥ ባህሪያቸው ይቀየራል። በቀላሉ አክሰስ እናደርጋቸዋለን። ውሃ ባህሪው እዚህ ምድር ላይ ያለውና ኢንተርናሽናል ስፔስ ስቴሽን ላይ ያለው ባህሪው ይቀየራል። ብዙ ነገር ብረቶች ማንኛውም ነገር ስበት በሌለበት ቦታ ባህሪው ይቀየራል። ያ ባህሪው መቀየሩ እዚህ አስቸገረን ባህሪ ሊሆን ይችላል በቀላሉ እንዳናገኘው ያደረገንና በቀላሉ እዛ ላይ ደግሞ ባህሪውን አክሰስ ማድረግ የምንችልበትን ሁኔታ ይፈጥራል። ስለዚህ ህዋን ማጥናት እንትን አይደለም ምንድነው አይደለም ለአንዲት ሀገር ህዋ ማጥናት አማራጭ አይደለም ግዴታ ነው። ለዚህም ነው አሁን ተመልከች ህዋን የተቆጣጠረ የህዋ ቴክኖሎጂ ያለው ህዋን የተቆጣጠረ ሰማይን ጠፈርን የተቆጣጠረ አገር የበላይ ነው። ይሄ በቃ ለወደፊትም የሚቀጥል። ለዚህ ነው እንግዲህ አሁን ምዕራባውያን በከፍተኛ ሁኔታ ቻይናን ጀምሮ አሁን ባለንበት ሁኔታ ውስጥ ከምንድነው ቀዝቃዛው ጦርነት ወዲህ የህዋ ውድድር ወይም ደግሞ ስፔስ ሬስ የምንለው ወይም ደግሞ የጠፈር ውድድር በከፍተኛ ሁኔታ እየተጋነነ ያለበት ወቅት ላይ ነው አሁን ያለነውና ህዋን የሚጠናበት ዋናው ነገር የህዋ ጥናቶች ምድር ላይ ህይወትን ስለሚቀይሩ ነው። እሺ እንግዲህ መጽሐፉን አንብቡት። ቅንጦት አለመሆኑን ተረዱታላችሁ። እኔ ራሴ አሁን በዚህ መጠን እንደው የሚጠቅም ነገር ለምድራዊ ህይወት አለው ወይ የሚለውን ነገር አላቅም ነበርና አንዳንዴም ያው እንደሚባለውም አብዛኛውን ጊዜ ለውቀት ለማወቅ ፍጆታ ብቻ አይነት ነገር አርጌ መውሰድ ነገር ነበር። እሱም ቢሆን ያው መጥፎ ነው ልልህ አይደለም። ለውቀት ብቻ እና በመጽሐፉ ላይ እንግዲህ የጠፈር ምርምሮች አስፈላጊነትን በአሜሪካ ብሔራዊ ኤሮኖቲክስ እና የጠፈር አስተዳደር ወይም ናሳ ማሳያነት ነው የምታሳየውና ብዙ ሰው ናሳ ሲነሳ እንደተባባልነው ሮኬቶች፣ ሳተላይቶች፣ ጠፈርተኞች ወደ አይምሮ እንደሚመጡ ከናሳ የጠፈር ምርምሮች የተገኙ ምርቶችና አገልግሎቶች ግን ከዛ ባለፈ በርካታ ጥቅሞችን ማበርከታቸውን አሁን የጠቀስከውን ጨምሮ በመጽሐፉ የደም ግፊት መቆጣጠሪያ፣ የእሳት አደጋ ተከላካዮች፣ የመተንፈሻ መሳሪያ፣ ነዳጅ ቆጣቢ አውሮፕላን ክንፍ እያልክ እንዴት ጠቃሚ እንደሆነ በጣም ብዙዎቹ ይቀሩኛል። አብዛኛዎቹ ቴክኒካል ስለሆኑና ለዚህ ለቴክኒካል ለማን ለሆነ ወይም ደግሞ በዛ ኤሪያ ላይ ላልሆነ ሰው የማያውቃቸው ስለሆነ እኔ ኦዲየንሶችን ለማስፋስል ሰብስቤ ያስቀመጥኳቸው ናቸው እንጂ ቁጥር ስፍር የላቸው። ከ2000 በላይ የሆኑ የስፒን ኦፍ ምንድነው የወረዱ ፐብሊኩ የሚጠቀምባቸው ነገሮች በህዋ ምርምር ተገኝተዋል። በጣም የሚገርም ነው።
እንግዲህ የናሳ ማዕከላትን በተመለከተ ደግሞ በተለይም ሶስቱ ላይ አተኩረህ የምትነግረን አለ በመጽሐፍ አድማጮቻችን አንብቡት ነው የምለው። እንግዲህ ነካ ነካ ነው የምናደርገው እንዲህ አይነት ነገር አለው ለማለት ለመስጠት ያህል ስለሆነ ስለ ዓለም አቀፉ እንደዚሁ የህዋ ጣቢያም አስገራሚ መረጃዎች ነው መጽሐፉ የሚሰጠን። አንተ ስለምትገኝበት የህዋ ጨረር ትንተና ቡድን ስለሚባለው የናሳ የጥናት ቡድን እንደዚሁ ከዛ የአርጤማስ የጨረቃ ጉዞ ጋር አንድ ቁጥር ከተባለው ጋር በተያያዘ ማለት ነው ያለውን ሁሉንም እንዳናልፈው ደግሞ የክብር ሽልማት በተመለከተ እሱ ጋም ደስ የሚል ስቶሪ ያለውና እስኪ ትንሽ በለን። ይሄንን ሽልማት እንግዲህ ያገኘ ነው በዲሴምበር ላይ ነው። ዲሴምበር 2003 ላይ ነው ይሄንን ያገኘ ነው። 2002 ላይ ማለት ነው ዲሴምበር ላይ ያገኘ ነውና ይሄን የተሰጠንም አርጤሚስ 1 የሚባል ፕሮግራም አለ። ይሄ ፕሮግራም እንግዲህ ፕሬዚዳንት ዶናልድ ትራምፕ ወደ ስልጣን ሲመጡ የመጀመሪያው እንትናቸው ላይ ወደ ጨረቃ መመለስ አለብን የሚለውን እንትን ይዘው መጡ፣ አላማ አንግበው መጡ። ምክንያቱም ቻይናዎችን በከፍተኛ ሁኔታ ወደ ጨረቃ ሰዎችን ለማሳረፍ ትልቅ ውድድር እየተደረገ ስለሆነ በዛ መሸነፍ የለብንም በሚል ይሄንን በብዙ ቢሊዮን ዶላር ወጪ ያደረጉ። እንግዲህ አርጤሚስ 1 አርጤሚስ የሚባለው ፕሮግራም እስከ 5-6 ድረስ ይሄዳል፣ እስከ ጨረቃ ድረስ እስከ ማርስ ጉዞ ድረስ ነው አርጤሚስ የሚቀጥለው። አርጤሚስ ዋናው ዓላማው እንግዲህ ሊዮ የምንለው አለ። ሊዮ ማለት ሎው ኤርዝ ኦርቢት የምንለው ነው። ለኤርዝ ኦርቢት ይሄ በዝቅተኛ ምህዋር ምድርን እየዞሩ የሚያጠኑ ለምሳሌ እንደ ኢንተርናሽናል ስፔስ ስቴሽን ያሉ ጣቢያና ጥናቶች ሳተላይቶች ብዙ ዕውቀት ስለሰጡን አሁን ደግሞ ወደ ሲስሉናር ኦርቢት ማለት እስከ ጨረቃ ኦርቢት ላይ ያለውን ደግሞ ሽፍት እናርግ፣ ይሄኛውን ለኮሜርሻል ለግል ካምፓኒዎች ሰጥተን ሊዮ የምንለውን ወይም ደግሞ ሎ ኤርዝ ኦርቢትን ለግል ካምፓኒዎች ሰጥተን ወደዛኛው ደግሞ እኛ ወደ ሲስሉናር ኦርቢት እንግፋ የሚለው አይዲያ ነው። ይሄ ደግሞ ለሚቀጥል ጨረቃ ላይ ቤዝ መስራት፣ ጨረቃ ላይ የሮኬት መተኮሻ ከመሬት ሳይሆን ወደ ማርስ ጉዞም ሆነ ከማርስም አልፎ ለመሄድ ጉዞ ከምድር ከምንነሳ ከጨረቃ በቀላሉ ሳተላይቶቻችን ወይም ደግሞ ሮኬቶቻችን ቢነሱ ይሻላል የሚለውም አርጤሚስ ፕሮግራም ውስጥ አለ። እንግዲህ አርጤሚስ የመጀመሪያው ፕሮግራም የመሳሪያ ቴስት ነው። መሳሪያዎቻችንን ከሮኬታችን ጀምሮ ከሳተላይት ከመንኮራኩሯ ጀምሮ እንደገና ደግሞ ግራውንድ ሲስተም አለ። ግራውንድ ሲስተም ማለት መተኮሻው አለ። እነኚህ ሶስቱን እና እንደገና ደግሞ ሳተላይት መንኮራኩሩ ላይ ያለውን ሲስተም ናቪጌሽን ሲስተም በዩ አቪዮኒክ ሲስተም የተለያዩ ሲስተሞች አሉ። እንደገና ደግሞ እኛም ራሳችን ራዲዬሽን መሳሪያዎች ነበሩን በኦራዮን ውስጥ እና ከዲሴምበር በፊት 25 ቀን የቆየ ፕሮግራም ነው። ምንድነው ሚሽን ነው። ይሄ ሚሽን ከምድር ተነስቶ ጨረቃን ዞሮ 25 ቀን ቆይቶ ጨረቃን እየዞረ ተመልሶ ወደ ምድር መምጣት ነው። ምንም ነገር ሰው ውስጡ የለም። መንኮራኩሯ ብቻ ናት ራሷ ዞራ ይሄንን የምትመጣው። እያንዳንዱን ነገር መንኮራኩሯ ራሷ ናት ራሷን ኮንትሮል እያደረገች የምትሄደው። አክቹሊ የተለያዩ ነገሮችን አሁን ለምሳሌ ከጨረቃ ጀርባ ስትሆን በምትሆንበት ሰዓት ራሷን ናቪጌት ሁሉን ነገር የምታደርገው የምታስተካክለው። ከዛ ውጭ ወጣ ደግሞ ከምድር ጋር ኮሙኒኬት የምትገናኝበት ሰዓት ግን እዚሁ ሂውስተን ጆንሰን ስፔስ ሴንተር የሚገኘው የኮንትሮል ሩም ነው ሳተላይቷን መንኮራኩሯን ሲቆጣጠራት የነበረው። እንግዲህ እንትኑ ተሳካ፣ ሚሽኑ ተሳካ፣ በትክክል ወደ ምድር ተመለሰ ኦራዮን ላይ እንደገና ደግሞ እኛ የራዲዬሽን መሳሪያዎች ነበሩን። እነኚህ መሳሪያዎች ሁለት በሴት መልክ የተሰሩ ሜንኩንስ የምንላቸው አሉ። እነኚህ አሻንጉሊቶች ናቸው። እነኚህ አሻንጉሊቶች ሰውነታቸው ውስጥ ሁሉም ቦታ የራዲዬሽን መሳሪያ አለ የተቀመጠ። እንግዲህ ለወደፊት የአርጤሚስ ዋናው ዓላማ ውሜን ኦፍ ከለር ወይም ደግሞ ማይኖሪቲ የሆነ እና ሴት ለመጀመሪያ ጊዜ
ለመላክ የታቀደ ስለሆነ ራዲዬሽን ሴንሲቲቪቲ ለወንድና ለሴት የተለያየ ስለሆነ ምክንያቱም ፊዚዮሎጂካል ልዩነት ስላለ በሴቶቹ ላይ የተተኮረ ጥናት ነውና በጡት በዩ በተለያየ አካላት ውስጥ ባለው ቦታ ላይ እነኛ አሻንጉሊቶች ኖርማሊ በሰው ስጋ መልክ የተሰሩ ናቸው። እነኛ ውስጥ መሳሪያዎቹ ይቀመጣሉ። ልክ መንኮራኩሯ ጨረቃን በምትዞርበትና ከዚህ ተነስታ ተመልሳ እስክትመጣ ድረስ ላይቭ ዳታ ይደርሰን ነበር። ያንን ዳታ መጥቶ ላይቭ የምናመሳክር ነበር። እንደገና ደግሞ ለሳተላይቷ ጨረር ተነስቶ መንኮራኩሯን ያገኛት አያገኛት፣ መቼ ያገኛት መቼ አላገኛትም የሚለውን ዴይሊ 25ቱን ቀን እንቆጣጠር ነበርና ኮንትሮል ሩምም ሆነን እኔ ከባክ ሆኜ ሳይንቲፊክ እርዳታውን ወይም ደግሞ ሳይንቲፊክ ኤክስፕላኔሽን በመስጠት ነው ያገለገልኩት። በዛ የቲም አዋርድ አግኝተናል። ገርማል። እንግዲህ እዚህ ደረጃ የደረሰው ዶክተር ጥላዬ ከየት ተነስቶ ነው የሚለው ደግሞ እጅግ በጣም አስገራሚ ነገር አለውና መጽሐፉም ላይ አስተያየት የሰጡ የቅድመ ህትመት አንባቢዎችህ ያሉት አለ። ለምሳሌ ዶክተር ብሩክ ላቀውን ባነብ ጥላዬን ቀደምኩት አበረታችና አነቃቂ የሆነ ስለ አንድ ጎበዝ ሰው ታሪክ ዘገባ ነው። ዶክተር ጥላዬ ካጋጠሙት የህይወት ፈተናዎች በተቃራኒ በገጠሪቱ ኢትዮጵያ ከሚታየው የድህነት ጅማሮ ተነስቶ በፀሐይ ፊዚክስ የህዋ ምርምር የላቀ ሙያዊ ስኬት አስመዝግቧል። እጅግ በጣም የሚገርም የጽናትና የተሻለ ህይወት ፍለጋን የሚያሳይ ጥልቅ ልብ የሚነካ ታሪክ ነው። እድሎች ጥቂት በሆኑበትና ፈተናዎች በበዙበት ህይወት የቆራጥነት ኃይልን የሚያሳይ ለአፍሪካውያን ልዩ ትርጉም ያለው ታሪክ ነው ይላልና እውነትም እንደዛው ነው። እንግዲህ ናሳ የተገኘው ጥላዬ መነሻ ወደሆነችው የገጠር ቀበሌ ጌራሮ በዚሁ አድርገን እንሄድና ትንሽ አውራን እስኪ ስለ ጌራሮ። ተወልጄ ያደኩት እንግዲህ በኦሮሚያ ክልል ያው በምስራቅ ሐረርጌ ዞን ይባላል። በጎረጉርቱ ወረዳ በወረዳዋ ስር ቢፍቱ ዲረሙ የምትባል ቀበሌ ገበሬ ማህበር አለች። በዛ ቀበሌ ገበሬ ማህበር ውስጥ ደግሞ ጌራሮ የተሰኘ መንደር አለ። ተራራማ መንደር ነው። ከዋናው መንገድ ከአዲስ አበባ ወደ ሐረር ወይም ድሬዳዋ የሚወስደው ወደ ቁልቢ የሚወስደው መስመር ላይ 10 ኪሎ ሜትር የምትርቅና ከመንገዱ እቺ መንደር እንግዲህ በጣም የሐረርጌ የኦሮሞ ህብረተሰብ የሚኖርበት ቦታ ነው። እንግዲህ በአባቴ አያቴም ገበሬዎች ነበሩ። እንግዲህ እዛ ነው ተወልጄ ያደኩት። በጣም እንደ ህልም የሚመስል አሁን ሳስበው እያልክ ነው ከመንደሯን የምትገልጻትና እዛ ጋር ያለው አንደኛው ትንሽ ብናወራበት አስበው በቃ እንዴት ተቀባብሎ እንዴት ተፋቅሮ መኖሩ በተለያዩ ዘውጎች ሃይማኖቶች መሃል እሱን ታነሳለህና ያንተንም ደግሞ የዘውግ ማንነቶች ከየት እንደሚሳብም ለምሳሌ አያት የአባት አባት አቶ አስፋው ከሰሜን ሸዋ መራቤት የተነስተው ሐረርጌ 1 ዓመት አክስታቸው ጋር ከተቀመጡ በኋላ ወደ ጌራሮ ብቻቸውን እንዳቀኑ እዛ የተደረገላቸው አቀባበል ይቺ ናት ሀገሬ ያሰኘህ ማለት ነው። ከዛ አስፋው ጭንቀኔ የሚባል ስም ነበር የተሰጣቸው። መጀመሪያ ቋንቋ ስለማይችሉ ጨነቀኝ ጭንቀኔ ይላል ሁሌ ሲጠየቅ በኦሮምኛ ሲያናግሩት በቃ የሚችለው ጭንቀኔ የሚለውን ስለሆነ በቃ በዛው አስፋው ጭንቀኔ ብለው አወጡለት። አያቴ ነው የአያቴ ስሙ አስፋው ምኞቴ ነው። እና ከዛ በኋላ ግን በ2 ዓመት ጊዜ ውስጥ እንዴት አድርገው ኦሮምኛ ቋንቋን በደንብ አድርገው መናገር እንደቻሉና እንዴት እንደተዋሃዱ እንዴት የጎሳ አባልም በገዳ ስርዓት መሰረት እንደሆኑ እንደዚህ የምትናገረው ነገር አለና ጅሩ ሄደው የትም ወርቅን ይዘው ደግሞ ወደ ጌራ የተመለሱ እንደወለዱ አባት 3ኛ ልጅ መሆናቸው አንተም እንደ አባት 3ኛ ልጅ መሆንህን ትነግረኛለህና አጠቃላይ ደግሞ 10 መሆናቸው ስትወለድ ጥላዬ ብለው ስም ያወጡ ደግሞ የእናትህ አባት አለቃ ይትባረክ ትውልዳቸው ከትግራይ እና ቄስ ስለነበሩ የእሳቸውን ቦታ ይተካል ብለው እንደሆነ ጥላዬ ብለው በጣም ደስ የሚል ነገር አለው። እንዳልከውም ይቺ ናት ሀገሬ የሚያሰኝ የነበረንም ነገር
የሚያሳይ ነው። ያው በኋላ ደግሞ ምን ሆነ የሚለውን እንመለስበታለን። እንግዲህ በዛ ተወልደ ወደ ትምህርት ቤት መሄጃ እድሜ ላይ አባትህ ደግሞ ሊያስተምሩ አይፈልጉም ነበር። ከዛ የግድ ይሆናል መማር አይደለ? በመንግስት ያስገድዳል። የደርግ መንግስት ልጆቻችሁን ላኩ። በዛ አማካኝነት ነው ወደ ትምህርት ቤት የገባው። የመጀመሪያዎቹ ጊዜዎች ምን ይመስሉ እንደነበር በጣም ኢንተረስቲንግ ነገር ስላለው አጫውታቸው ለአድማጮቻችን። እንግዲህ ተናግረሻል ሁሉን ነገር። የህብረተሰቡ ሜካፕ በጣም አሁንም ድረስ ይገርመኛል። በሃይማኖት እንኳን ኦርቶዶክስ ናቸው ቤተሰቦች። የዛ አካባቢ 4 5 6 ፋሚሊ ቢሆን ነው ሌላ ኦርቶዶክስ የነበረው ወይም ደግሞ የአማራው ህብረተሰብ እና ምን ያህል ያ ህብረተሰብ ተቀብሎ አያቶችንም ሆነ ሌሎችንም ምን ያህል እንግዲህ ቦታ እንደሚሰጣቸው እኔ ፐርሰናሊ ምስክር ነኝ። እዛ ህብረተሰብ ውስጥ ነው ያደግኩት። ሜካፕም ሳይኮሎጂም ሁሉም ነገር በዛ ህብረተሰብ ውስጥ ነው ያደግኩትና አንድም ነገር እናንተ ሃይማኖታችሁ የተለየ ነው፣ ብሔራችሁ የተለየ ነው ተብሎ አንድም ነገር እኔ በነበርኩባቸው ጊዜያት ውስጥ በቤተሰቦች የሚሆን በአካባቢ ባለውም ሌላውም ህብረተሰብ ላይ ሲደርስ እኔ አይቼም ሰምቼም አላቅም። ይገርማል። በቃ እዛ የነበረው አስተዳደግ እኔ በደቦ ነው እርሻ የሚሰራው። ደቦ ማለት በህብረት የአንድ ሰው እርሻ ይሰራል፣ ከዛ የሚቀጥለው ሌላ ሰው ይሰራል። እንደዚህ የህብረት ቁርኝት ሁሉ በጣም ይገርመኛልና እሱንም በተቻለ መጠን በመጽሐፌ ውስጥ ለማስቀመጥ ሞክሬያለሁ። እንግዲህ ይሄ ማህበራዊ መስተጋብሩ በጣም የሚገርም ነው። በቃ የሚደንቅ ነው። እንግዲህ ኢትዮጵያ ከሁሉም ቦታ እንደዛው ነው የሚሆነው፣ ሁሉም ቦታ እንደዛው ነው የሚሆነው የሚለውም እንትን አለኝና ከዛ በተረፈ እንግዲህ ትምህርት ተጀመረ። ትምህርትም የተጀመረው እንግዲህ በዛው ወቅት መሰረተ ትምህርት ሰዎች ውጡ ተብሎ ልክ ተምረው እነሱ እንደጨረሱ መሰረተ ትምህርት ሊያበቃ ሲል በቃ ፕሮግራሙ ደግሞ ወደ ህብረተሰቡ ራሱ ተሰብስቦ በቃ አሁን እኛ ደግሞ ልጆቻችን እንዲማሩልን እንፈልጋለን ብለው ትምህርት ቤት ሰሩ። ትምህርት ቤቱን ከሰሩት ውስጥ ይሄ መጥረቡን እንጨቶችን እንትን በማድረግ መሰንጠቅ ምኑን ያገለገለው አባቴ ነው። ሰርተው ትምህርት ቤቱ ካለቀ በኋላ ሰዎች ላኩ ሲባል ልጆችን አልክም ካሉ ደግሞ አንዱ አባቴ ነው። እህቶቼ ልኮ እኔን አስቀረኝ። ያንን የሚያደርግበት ምክንያት እኔ ሶስተኛ ልጅ ስለነበርኩኝ ታላቅ ወንድሜ እንግዲህ ኦልሬዲ ወደ አዋሳ ነበረና እህቶቹ ጋር በቃ እኔን እሱ ያደረገው እርሻውን አብሬ ለማገልገልና እየሰራው ሌሎቹን ልጆች ለማስተማር ነበር ያሰበውና በቃ ፈቃደኛ አልሆነም። በዛም ላይ ደግሞ አያቴ እንግዲህ አያቴም ደግሞ ያደገበት የተለየ ቦታ ስለሆነ የነበረው ፐርሰፕሽን ለትምህርትም ብዙም ደስተኛ አልነበረምና አያቴ ሁሌ አንድ ትምህርት ቤት አለመሄዴን በጣም ከሚጠሉ ሰዎች አንዱ አያቴ ነበር። አባቴ አባትና እብለት ትማራለህ፣ ከእግዚአብሔር ትርቃለህ፣ ይሄንን ነበር የሚለውና በጣም ልጆችን ትምህርት ቤት ከላክ ረግምሃለሁ ይለው ነበር አባቴ። ይሄን ፍራቻ እንኳን ብዙም አባቴ የለበትም፣ ግን የነበረበት አንዱ እንትን እሱ እርዳታ ይፈልግ ነበር። እንግዲህ በአብዛኛው የገጠር ልጅ ስትሆኚ ቤተሰቦችሽ እንዴት ግን የለባቸውም ፍራቻ? በዛ እድሜ መማር ይፈልግ ነበር እሱ። መጽሐፌም ላይ ጽፌዋለሁ። መማር ይፈልግ ነበር እሱም እየተመላለሰ ቤተክርስቲያን እየተመላለሰ 10 ኪሎ ሜትር እየተመላለሰ ይማር ነበር። መጽሐፍ ይችላል፣ ማንበብ ይችላል። እኔ አባት ግን ወደ አካዳሚክ እንትኑ አልገባም። ምክንያቱም ለምን አልፈሩም? በዛ አይነት ሁኔታ በዛን ጊዜ የነበረ ሰው ብዙ ጊዜ እንዲርግማን ምናምን እንግዲህ ይመስለኛል እንግዲህ አሁን ያለበት በሐረርጌ ህብረተሰብ ውስጥ ብዙ ጊዜ እንደዛ አይነት ነገሮች አይታወቁም። ወይ ትስማሚያለሽ ወይ አንድ ነገር እንትን ትያለሽ እንጂ ይሄ እንደዚህ እንረጋገማለን ረግምሃለሁ እንዲያደርጋለሁ የሚለው እኔ ያደኩበት ህብረተሰብ ውስጥ እኔ ሰምቼም አላቅም። ከአያቴ ብቻ ነው ያንን የምሰማውና
ስለዚህ ተዋህዶ ያኛውን ካልቸር እዛ ተወልዶ ስላደገ የኔ አባት አያውቀውም ያንን ነው ያም ነው እንትን ሊያደርገው የቻለውና ከዛ በቃ እስከ 6ኛ ክፍል ድረስ ነው የፈቀደልኝ እሱም ቢሆን ደግሞ በጊዜ ከትምህርት ቤት መመለስ አለብኝ እንግዲህ ተመልከቺ 45 ደቂቃ ነው የምንጓዘው ከቤት እንወጣለን ጫካ ነው ጫካው በጣም የሚያስፈራ ጫካ ነው ዝንጀሮ ከኛ ቤት ከ200 ሜትር ላይ ነው ዝንጀሮ በቃ ዝንጀሮ ከኛ ቤት ትንሽ ርቀት ላይ ነው እንትን ያለው ወደ 500 ሜትር ርቀት ላይ የጅብ መጃወራ በይሳ ይባላል በኦሮምኛ የጅብ ጉድጓዶች አሉ ቀን ዝናብ ሲዘንብ ራሱ ይወጣሉ ጅቦቹ በእነሱ መሃል ነው አቋርጠን ወደ ትምህርት ቤት የምንሄደው ያ ጧት ይነሳል ይዞን ይሄዳል ዳገት ላይ ቆሞ ደግሞ ታች ሜዳ እስክንወድ ድረስ ያያል ከዛ ይመለሳል ከዛ በኋላ ስንመለስ ወደ ትምህርት ቤት ስንመጣ ብዙ ማን ይቸገር ምክንያቱም ሌሎችም ሰዎች አሉ ቀንም ስለሆነ ቀጥታ ወደ ቤት እንመጣለን ማርፈድ አልችልም ኳስ ልጆች ቢጫወቱ እኔ በጊዜ ነው መድረስ ያለብኝ ምክንያቱም እንደደረስኩኝ ወደ ከብቶች መሄድ አለብኝ እርሻ በሬ ሲታረስ መጎተት ያለብን ጊዜ አለ ያንንም ገመድ ይዘን ከፊት እንመራለን እንግዲህ ከልጅነት ጀምሮ ነው የግብርና ስራ ኃላፊነት የሚሰጠን ያን ኃላፊነት ዘውትር መወጣት አለብሽና በዚህ ውስጥ እንግዲህ የትምህርት ፍላጎቴ እየጨመረ መጣ ከትምህርት ፍላጎቴ ከሚጨምሩት ነገሮች ውስጥ አንዱ ብዙ ነገሮችን ኤክስፕሎር ማድረግ ወድ ነበር እኔ የሆኑ ነገሮችን ከድንጋይ የከመሩ ነገር መገንባት የተለያየ ስትራክቸሮችን ማድረግ ነፍሳትን እነኚህ ትናንሽ የሚተረማመሱ ነገሮችን ድንጋይ ምናምን ውስጥ የሆነ ነገር መፈለግ ኤክስፕሎር ማድረግ ከልጅነቴ ወድ ነበር እንደገና ደግሞ ጀቶች ያልፉ ነበር ያኔ በእኛ ላይ ሁሌ ቀጥጧት ዝቅ ብሎ ያልፉ ነበር ጀቶችና ወደ ጅቡቲ የሚሄዱ ኮንትሮባንድ የሚሄዱ ከብቶች አሉና እነኛን ከብቶች አታክ ያደርጋል የደርግ እንትንና እነኛ ጀቶች ዝቅ ብሎ ነው የሚያልፉት በከፍተኛ ድምጽ ነው የሚጮሁትና እነኛ ደግሞ በጣም እንትን ያደርጉኝ ነበር በጣም ያስገርሙኝ ነበር በዛ ላይ መብረራቸውና ይሄ ሁሉ ተደማምሮ እንግዲህ የትምህርት ፍላጎቴ በከፍተኛ ጨመረ እዛ ኤሌመንተሪም ሲያስተምሩኝ የነበሩት አስተማሪዎች ጎበዝ አስተማሪዎች ናቸው እኔ በጣም ሪዮት ሳልነግርሽ የማላልፈው አንድ ነገር ቢኖር በዛን ሰዓት ሲያስተምሩ የነበሩ አስተማሪዎች ቲቲያዮች ናቸው የዘረዘርክ የምትናገረው በጣም ይገርማል ትውስታ እየገረመኝ ነው መጨረሻ ችሎታቸው ችሎታ አይደለም በጣም የሚገርሙ መምህራን ነበሩ ኤሌመንተሪ የሚያስተምሩንና ከዛ ወደ 6ኛ ክፍል ሳልፍ በክፍለ ሀገሩ 100 ያመጣ ነው በጣም ጥቂት ነበርንና በዛን ሰዓት እንደውም 100 ያመጡት ይሸለሙ ነበርና ሽልማት ወስጃለሁ ከዛ በኋላ ነው እንግዲህ እሄዳለሁ ብዬ ግብ ተጀመረ ማለት እኔ እሱ አልፈለገም እኔ ደግሞ መሄድ ፈለኩ ጓደኞቼ አብረን ትምህርት ቤት የምንሄዳቸው መሄድ ጀመሩ እኔ ደግሞ ያለኝ እድል ተከትዬ መሄድ ነበር ተከትያቸው ሄድኩኝ ምንም ነገር ማድረግ አልችልም እመላለሳለሁ ሌሎቹ እዛ ማድረግ ትንሽ እንደተመላለስን 2 ወር 3 ወር እንደቆየን እነሱ ማመላለሱን አቆሙ እኔ ብቻ ተመላለስኩ እንግዲህ በጣም ማታ ይመሻል በጣም አባቴ ደግሞ በጣም ስለሚወደኝም ደግሞ እንደገና ማታ ጅብ ይበላብኛል ብሎ መንገድ ድረስ መጥቶ ይጠብቀኛል ይዞኝ ይመጣል እንዲህ ያለ ሲቆይ ልጆችን ማግኘት ጀመርኩ በጣም በሂሳብ መስራት ሲጀምር መጻፌም ላይ ጽፌዋለሁ ሂሳብ ወደ ሂሳብ እንዴት እንደገባው አንድ በጣም ወዶ ሂሳብ አስተማሪ ነበረ ደነቀ በጣም የሚገርመኝ ሰው ነውና ደነቀ በቃ የሆነ ሂሳብ ጥያቄ ሰጠን ያን ጥያቄ ሰራው ያን ጥያቄ ከሰራው በኋላ ይዞኝ በየክፍሉ ዞሮ መጨረሻ ላይ ሽልማት ሰጠኝ ያ በቃ ትልቁን የኢንተርኔት ፍላጎቴን በሳይንስ ፍላጎቴን በከፍተኛ ሁኔታ ትሪገር አደረገው ሽልማቱ ማለት ነው ያንን በመስራት የሰጠህ መጽሐፍ ነው ሸለመኝ እና ከዛ በኋላ በቃ ተማሪዎችን ማስጠናት ጀመርኩ እዛ የሀብታም ልጆች አሉ ልጆቻቸውን
እንዳስጠናላቸው የሚፈልጉ ከልጆቻቸው ጋር አስገቡኝ። እንዲሁም ደግሞ የገጠሩም ልጆች የኛም አብረኝ ያሉ ጓደኞች አሉ። እነሱ እንግዲህ ይሄንን ሲደረግ ይኸውልሽ ካሉት ከዛ ከገጠር ከሚማሩት ተማሪዎች በጣም በከፍተኛ ሁኔታ ከሚማሩ ልጆች ውስጥ ዌል ቱ ዱ ፋሚሊ የኔ ፋሚሊ ነው። አባቴም አጎቴም በጣም ጎበዝ ገበሬዎች ነበሩ። በጣም ሲበዛ ጎበዝ ገበሬዎች ናቸው። በግብርናው በጣም የተሳካላቸው ናቸው። ግን መማርህን ስላላመኑበት ነው የማይደግፉ። መማሩን ስለማይደግፍ ነው በቃ ስለማልፈልግ ነው የሚደግፈው ቢሚለኝ በቃ በኋላ እኔም በዛው ውስጥ መማር ጀመርኩኝ። ሰባተኛ ቃለቀ እንደው በቃ ይሄ ታሪክ ለብዙዎችም ምናልባትም በብዙ ችግር ውስጥ ለሚያልፉም አራያ ሊሆን የሚችል መጽናኛ ሊሆን እንደሚችል እንደገናም ደግሞ ቀን ይመጣል እኮ እንደምንም ልበርታ የሚያስብልም ስለሆነ ትንሽ ልመልስ። እንደው ያኔ አንዷ መስመር ላይ እንኳን እንዳታልቀብ የደብተር መግዛት እንደዚሁም ደግሞ የስክሪፕቶ መግዛት እንደዚህ ስለምትቸገር እንደዚህ አስመረህባት አንዷ መስመር ሁለት አድርገህ ነው የምትጽፈው። አሁን ድረስ ደብተሮቼን አሁን ድረስ ብታይ አንዱ ባለመስመር ወረቀት ከሆነ በሁለቱ መስመር ነው የሚጻፈው። መስመር የሌለው ደግሞ ልሙጥ ወረቀት ከሆነ በጣም ምክንያቱም ያኔ ሴቭ ለማድረግ ነው በቃ ስፔስ ደብተር ስለማላገኝ ያችን አጋጣሚ ምንድነው ማደርገው በትንንሽ ጽሁፎች ብዙ ስፔስ እንዲይዝልኝ አደርግ ነበርና ደብተር አይገዛልኝም። ልብስም በቃ ምንም አላገኝም። በዚህ ውስጥ ነው እንግዲህ እስከ 8ኛ ክፍል ተማርኩኝ። 8ኛ ክፍል ስጨርስ ደደር የሚባል ሀገር መሄድ አለብኝ። ደደር ደግሞ እንግዲህ ተመልከች ይሄ በሮዳ የምትባለው ከተማ 10 ኪሎ ሜትር ነው የምትርቀው ከኔ ቤተሰብ ጋር። እንግዲህ ዴይሊ ነበር የምንሄደው። መጀመሪያውን 3 ወራት በቃ በጠዋት እንነሳለን 11 ሰዓት በኢትዮጵያ አቆጣጠር ተነስተን የከተማዎቹ ልጆች ከእንቅልፋቸው ሳይነሱ እኛ ቀድመን እንደርሳለን። በቃ ቁራለው ይበርዳል። ተራራ ነው የምንወጣው። ይሄ ሲያልቅ ሌላኛው ሸለቆ ተወጃለሽ። አሁንም ድረስ ውስጥ ያለና በጣም ቻሌንጅ የነበረ መንገድ ነው የተጓዝነው። ልክ አሁን 8ኛ ክፍል ስጨርስ 8ኛ ክፍል እንግዲህ አሁንም 99.9 የሚባል ነጥብ አለ። ያን ነጥብ አመጣው። ከዛ ወደ ደደር መሄድ ነበረብኝ። ደደር ደግሞ 50 ኪሎ ሜትር ነው ከኛ የሚርቀው። ስንሄድ ደግሞ ከደደር ከበሮዳ ተነስተን ካራሚሌ የምትባል ሀገር አለች። እዛ ሄደን ከካራሚሌ ከቆቦ ነው ወደ ደደር የምንሄደው። እንግዲህ በጣም ረጅም ራውት ነው የምንሄደውና እዛ ለመሄድ ቤት መከራየት አለብን፣ ስንቅ መያዝ አለብን። የተለያዩ ቻሌንጂንግ የሆኑ ነገሮች አሉ። እኔ ምን ይዤ ልሂድ? ስለዚህ ሰኔ ላይ ልክ ትምህርት ሲዘጋ ምግብ ለስራ የሚባል ፕሮግራም ነበረ በዛ ወቅት። ምግብ ለስራ ማለት ግብርና ሚኒስቴር ምን ያደርጋል እዛን ሰዓት ደን ያስተክል ስለነበረ በነፃ እህሉን ከሚሰጥሽ ስራ ሰርተሽ ተክለን ወይም ደግሞ እርከን ቆፍረን እርከን ማለት ውሃ የመሬቱ እንዳይሸረሸር የሚደረግ ነው። እሱን ሰርተን እህልና ዘይት ይሰጠን ነበርና እሱን ፕሮግራሙ እንዳለ ስሰማ ተነስቼ ሄድኩኝ። በዛ ወቅት የነበረው ሰው ያቀኛል ስነግረው እንደዚህ በቃ እንደዚህ በቃ እኔ አንተማ በቃ መቆጣጠር ነው አንተ የምታደርገው። እኔ ብዙም የግብርና ስራ በጣም ሰርቻለሁ። ያን ያህል ይሄ ግን በጣም ይሄ የጉድጓድ የሚቆፈረው ይሄ በጣም አስቸጋሪ ስራ ነው ያኛውና ይሄ ሬጉላርሊ በበሬ የምታርሺው በአካፋ የምትቆፍሪው እሱን ኖርማሊ ኦልሬዲ መስራት ጀምረናል እኛ በዛን ሰዓት። ይሄ ግን በጣም ጉድጓድ ነው ወደታች የሚቆፈረውና ትንሽ ጉልበት እናንተን ይጠይቅ ነበርና በቃ አንተማ ጻፊ ነው የምትሆነው ብሎ መቆጣጠር እንድቆጣጠር አደረገኝ። 2 ወር እንደሰራው ነፍስ እንደና ዘይት ሰጡ። እሷን ሸጬ ግማሹ የሆነ ሰዎች ጋር አስቀምጬ ወደ ደደር ሄድኩ። የ6 ወር ስንቅ አገኘሁ። ከዛ እንደሄድኩኝ ገጠር ከተማው ከደደር ከተማ ወጣ ብሎ ገንደ ጃርሶ ይባላል፣ ገንደ ሼካ ይባላል። ገንደ ሼካ ቤት ተከራየን፣ ሳር ቤት ለ9 የተከራየ ነው። ከኔ የገጠር አብሮ አንድ ሰፈር ልጆች ነን አብረን ነው።
እሱ ራሱ 2 ኪሎ ሜትር ይርቃል እንደገና ትምህርት ቤትም ለመሄድ አሁን እዛ አንደኛ ሴሚስተር እስኪያልቅ ድረስ ጠንክሬ መስራት እንዳለብኝ ወሰንኩ አንደኛ ሴሚስተር ሲያልቅ ከ9ኛ ክፍል አንደኛ ወጣው በፊዚክስ እና በፊዚክስ ኬሚስትሪ እና ሂሳብ ከፍተኛ ነጥብ ከትምህርት ቤቱ አመጣው በዛ በቃ በተማሪዎች ዘንድ እንትን አገኘው በተለይ ፊዚክስ እና ማትሱ በጣም በቃ በጣም በከፍተኛ ሁኔታ ነው በጣም ከመውደድ የተነሳ ሂሳብና እነኚህ ሁለቱ ትምህርቶች በተለይ በጣም ከፍተኛ ናፍቆት ስላለኝ ረጅም ሰዓት እሰራለሁ በሞራል ነው መሰራቸው እነሱንም በቃ እንደዛው በሮዳስ አደርግ እንደነበረው ከሐራዋጫ ከተለያየ ቦታ የሚመጡ ልጆች ነበሩ የሀብታም የቡና ነጋዴ ልጆች ገበሬዎቹም በጣም ሀብታሞች ናቸው አረርጌ ወደዛ አካባቢ ጫት ነጋዴዎች ልጆች ናቸው ጫት ያላቸውም ገበሬዎች ልጆች ናቸው ከነሱ ጋር መስራት ጀመርኩ እነሱ ማስጠናት ጀመርኩ ከሰከንድ ሴሚስተር ጀምሮ ከዛ ቤት ወጥቼ እነኛ ልጆች ጋር መሄድ ጀመርኩ እሱም ራሱ በጣም ቻሌንጂንግ ነው መብላት መጠጣትና ማደሪያ ማግኘት ነው አስጠንተህ እና እሱ ደግሞ ፈተናነቱ ሁሌ ዛሬ እዚህኛው ጋር ሄጄ ማስተምረው ነገር ነገ ደግሞ እኛው ጋር ሄጄ ነው ማስተምረው to some extent እኔን እንትን እንዳደርግ አድርጎኛል ማስተር እንዳደርገው ያረጋኛል ግን ፈርዘር ሄጄ ደግሞ ከዛ አልፎ ኤክስፕሎር እንዳላይ የተለየ እኔ በባህሪ ከድሮም ተማሪ ሆኜ አስተማሪው ከሚያስተምረኝ ውጪ መጽሐፍ ካገኘው እኔ በግሌ ኤክስፕሎር ማድረግ ምንም ቶፒክ ላይ አስተማሪ ቶፒክ ላይ ራሴን አልገድብም ተጨማሪ ፈታኝ ሆኖ ያንን ጨርሼ ፈታኝ ሆኖ ወደሚቀጥለው በራሴ ሄዳለሁ ያን ከልጅነቴ ጀምሮ ነው ራሴን ያስተማርኩትና በዛ ውስጥ እንግዲህ ያለው ነው 9ኛም አለቀ 10ኛም አለቀ እንግዲህ በጣም የደደር ኑሮ በጣም በአብዛኛው የተፈተንኩበት ነው ፈተናዎቼንም እዛው መጽሐፉ ላይ አብዛኛዎቹን አስቀምጫለሁ ይሄንን ላይ እንደው በጣም ሳነበው በጣም እያሳዘንከኝ ነበር በአንተ ውስጥም በጣም ብዙ በቃ በድህነት ውስጥ በተለይ ያሉ ልጆች ግን ብሩህ አይምሮ ኖሯቸው መስራት እየፈለጉ ምናምን የሚቸገሩበትና አሁን እንዳልከው እንግዲህ ማስጠናቱ ጥሩ ነው ገንዘብ ባታገኝበትም ያው ማረፊያ እንደዚህ መብላት መጠጣት ግን እንዳልከው አንተ አልፈ ሄደ ማንበብ ምናምን ትፈልጋለህ እሱን እንዳታረግ ደግሞ ጊዜህን እንዳለ በቃ እዛ ላይ የምታደርግበት አይነት ግዴታ ይሆንብሃል ለመኖር ለመማርና ለዛ ነው 11ኛ ክፍል ላይ አባትህን ታስለብናለህ ይሄ ነገር በዚህ አይነት መልኩ ትምህርቱን መቀጠል አልችልም እንዲያስጠናውኝ ብለህ አባትህ ደግሞ 1 አመት ግብርና ይስራ አሁን እያዘነልኝ መጣና ጥንካሬንም እናንተን ሲያይ ያለሱም መቻሌን ሲያይ ያ ስኖገን እየሰራ አይደለም የሚለው ነው ስለገባው በአንድ መልኩ ወደ ኋላ መመለስየንም ፈልጎታል 1 አመት እስቲ ይው አለኝ በጣም ደግሞ ራፍ በቃ እንትን ማለት ሲጀምር እስቲ ደግሞ እህቶቼ ጋር ሄደህ ሞክር የሚለውን እድሉን ሰጠኝ በዛ ነው እንግዲህ ወደ ሐዋሳ መሄድኩት ያው እንግዲህ አብረን የነበርናቸው ተማሪዎች እንደዛ ሳስጠናቸው የነበሩት አብዛኛዎቹ በዛ ወቅት ትምህርት ብዙም ወደ ንግዱና ወደ እንትኑ ስለሚያተኩሩ እነኛ ልጆች ትንሽ ትምህርቱን ካዩት በኋላ ተመልሰው ይሄዳሉና በዛ መልኩ ነው ወይ ደግሞ ወደ ድሬዳዋ ይገባሉ ወደ ትልቅ ከተማ ይገባሉ የሀብታም ልጆች ስለሆኑ እነሱን እያጣው ስመጣ በቃ ያለኝ 11ኛ በምንም አይነት መልኩ በዛ ልገፋው ስለማልችል ነው ወደ ሐዋሳ ሄድኩት የሐዋሳው ህይወት ደግሞ ያን ያህል እንደዛው ቻሌንጂንግ ነበር በተለይ ጫት ቀረና ካለ ጫት ማጥራት ወተናሱ ነበር ጭራሽ እኮ ሐዋሳ በዛ ወቅት ጫት ራሱ ይዞ በሰፈር ውስጥ መገኘት ሌላው ቤተሰብ ራሱ ከሱ ጋር እንዳትሄዱ ተብሎ ነውኛ እንትን ሲባል የነበረውና የካልቸራል በቃ ዲፈረንሱ የባህል ለውጡ በጣም ይታይ ነበር በወቅቱ የዛን ሰዓት አሁን እኮ ኢትዮጵያ ውስጥ ስትሄጂ ሁሉ ቦታ አንድ አይነት ነው ኦልሞስት ዩኒፎርም ሆኗል አሁንና ያኔ ግን እኔ ተማሪ በነበርኩበት ወቅት በጣም እንትን ነበር በቃ የባህል ልዩነቱ በጣም ጎልቶ ይታይ ነበር እንግዲህ ሐዋሳም በጣም ፈተና ተፈተንኩኝ መጽሐፌም ላይ ብዙዎቹን አስቀምጫቸዋለሁ እንደዛው እንግዲህ ሳይመቸኝ ቀረ
11ን ብቻ ሳይሳካ ማለት 35ኛ ነው ከክፍል የሚወጣውት በጣም ይገርማል ከሂሳብና ከፊዚክስ የምትወጣ 100 ምናምን የምታመጣ ሰው ከዛ ግን በቃ የተለወጠው ሁኔታ 35ኛ 35ኛ ሀይቅ ነው ሙለው አሳስና ጠምድ ነው የምንውለው በቃ ጭራሽ የሌለኝን ሆቢ ነው እዛ ያዋሳ ያመጣሁትና ልክ ሊያልቅ ሲል ባነንኩኝ በቃ እኔ አሁን መሄድ አለብኝ አልኳቸው አክስቶቼን በቃ እኔ መሄድ አለብኝ አልኳቸው ሸኙኝ ተመልሼ ቀጥታ ወደ ቤተሰብ ጋር ሄድኩ ከዛ አንድ ሳምንት እንደተቀመጥኩ ተነስቼ ወደ ደደር ወደ በሮዳ አንድ ጓደኛ አለኝ ጓደኛዬ በጣም ዳይናሚክ የሆነ ጓደኛ አለኝ እሱ በቃ ለምን እኛ ቤት ለምን ከኔ ጋር ታጠናም አለኝ እነሱ ቤት አብረን መኖር ጀመርን እንግዲህ ምን አደረግን እኔና እሱ በጣም ጎበዝ ልጅ ነው ስለዚህ አሁን እሱ ከደደር የሚማረው የዛን ሰዓት እሱ አላቋረጠም እኔ እንግዲህ አቋርጬ ነው የመጣሁት ከደደር አቋርጬ ከአዋሳ ተመሬ ነው የመጣሁት ከዛ ምን አደረግን እንደገና የ11ኛ ክፍሉን ሪቫይዝ አደረግን የ11ኛ ክፍሉን ቁጭ ብለን አብረን ለሊት ነው የምናጠናው እንደ እብድ ነው የምንታየው ከተማ ውስጥ ራሱ እኛ ለሊቱን አጥንተን ጧትም ነክቶ ያነበብን 6 ሰዓት ላይ የሆነ ደቂቃዎች ተኝተን ተነስተን እንደገና ከተማ ወጥተን አይናችን ያዙ ቀልጦ ተመልሰን በቃ ቶታሊ ከህብረተሰቡ ዲስኮኔክትድ ነው ጨረስን የ12ኛ ክፍሉንም ጨረስን በ2 ወር ውስጥ የ11ኛውንም ሪቫይዝ አድርገን የ12ኛውንም ጨርሰን 12ኛ ክፍል አብረን ገባን እንደገና ተመለስኩ ደደር እንግዲህ ደደርም ተመለስ እንደገናም የባሰው ነው ፈተናው ብዙ ችግሮች ደረሱብኝ መጻፌ ላይ ጽፌ ያለው ከደረሱብኝ አሁን ትዝ የሚሉኝ መሐከል እንራባለን አንድ ቀን እንደውም ማረሳው ጫት እንቅማለን እንግዲህ እኔ ሐረር ልጅ ነኝና ጋር የተለመደ ነው ስናጠና በጫን ነበርኛም እናጠናውና ልክ ራት ሰዓት ላይ ሁሉም ወደ የቤቱ ይሄዳል እኔና ጓደኛዬ ተነስተን መንገድ ዞረን ነው የምንመለሰው እሱ በአብዛኛው አለው የሚረዱ ቤተሰቦች ዘመዶች አሉት በዛን ሰዓት ስላልደረሰለት ነው እንጂ ብዙም ችግር የለውም እሱ የዛለት ግን አብረን ዞርን እኔ ሁለት ቀን ምግብ አልበላውም በዛ ላይ እንደገና ደግሞ መጥቼ ምን አለኝ እሱ በቃ እንዳትነግራቸው አለኝ እንዳያቁብን በልት ሳምበላ እንደመጣን እንዳያቁብን አለኝ ተመልሰን መጣን ስንመጣ ጫት ተገዝቷል ጫቱን መስጠት ሲጀምሩ መቃም ሲጀምር እኔ አልቅመም አልኳቸው እና ሲያይ ልጁ ጓደኛዬ አየኝና የቤቱ ባለቤት ኖ የሆነ ችግር አለ አለኝ ሲለኝ በቃ አልቻልኩም እና እኔ ያልበላሁም ራት አልኩት ምግብ አቀረበልኝ ምግብ በላው እንግዲህ ያለው እኮ ስጋ ብሎ መስሎት ምናምን የሙስሊም የሚባለው በተለምዶ ማለት ነው አሁን ፈተናዎቹ በቃ ቀላል እኔ አሁን ሳስባቸው በጣም ይገርሙኛል ለካ ሰው በህይወት እኔ ተማርኩት ሰው በህይወት ዘመኑ የሚያልፋቸው ፈተናዎች አሉ እና የሆነ ፓሽን ያለው ሰውና በፓሽን ውስጥ የሚያልፍ ሰው ፓሽኑ ያው ውስጡ ያደረው ፓሽን ማንኛውንም የሚያልፍበትን መንገድ አያሳየውም እኔ ዛሬ ላይ አሁን እንደዛ ሁን ብትኝ ሞን አይመስለኝም አሁን በጣም የሚገርመኝ ምንድነው መሰለ ዶክተር ጥላይ ለትምህርት ያንን ሁሉ ነገር ስትከፍል ኢቭን ዩኒቨርሲቲ የሚባል ነገር መኖሩን ራሱ እንኳን ሳታቅ እሱ ነገር 11ኛ ክፍል ስገባ ነው እኔ እስከ 11ኛ ክፍል ድረስ ሰው የት ምንድነው የሚቆነው የሚለው አላውቅም ከዛ በኋላ የሚለው ራሱ ሳታቅ ነው ልክ 11 ሲደርስ 12 ላይ ትምህርት እንደሚያልቅ አወቅኩ 11 እንዴ ከዛ በኋላ ወዴት ነው የሚከደው እዛ ዩኒቨርሲቲ ነው የሚገባው ከዛ ተመረሽ ቲቲያ የሆነ ነገር ይኮናል እኔ ማቀው 12 ተጨረሰ ቲቲአይ ሲሆን ዲኤ ሲሆን ዲኤ ነው የሚባለው የግብርና ዲቨሎፕመንት ኤጀንት ነው የሚባለው ይሄ ምንድነው ጤና ረዳት ይሆናል እኔ ነኝን ነው ማቀው ሰው ሙያ ያለው ሰው እንኳን ተምሮ ሰው የሆነው ይሄንን ነው ማቀው ያማቃቸው
ለነሱ ደግሞ ያን ለመማር ዩኒቨርሲቲ ሄደዋል የሚለውን ወይ የሆነ ኮሌጅ የሆነ ገብቷል የሚለውን ኖ አይዲያ። ስለዚህ ልክ 11ኛ ክፍል ስገባ በቃ ማቃቸውም ዙሪያ ያሉት እንደዛው ስለሆኑ ወይ ደግሞ መምህራኖቻችንን ታያለሽ እሱ ፊዚክስ ዲግሪ ያለው ያኛው ዲፕሎማ አለው የሚባለውን ስሰሚ ከዩኒቨርሲቲ እንደመጡ የዛን ሰዓት ነው ማወቅ የጀመርኩትና ድራይ እንግዲህ እኛ በነበርንበት ሰዓት ብዙም ኢንፎርሜሽን የለም። በተለይ ለገጠር ልጅ ምንም አይነት ኢንፎርሜሽን የለንም። ሰው ተምሮ የት ነው የሚሄደው የሚለውን አናውቅ። ስለዚህ እኔ ድራይቭ ሲገፋኝ የነበረው ቀጥታ እንትኑ ብቻ ነው በቃ ፓሽኑ ትምህርት በትምህርት በተለይ በሂሳብና በፊዚክስ መፈተኑ ፎርሙላዎች ውስጥ መደበቁ ፎርሙላ ማግኘት የሆነ የተሰሩ ነገሮችን ሲምፕሊፋይ አድርጎ የሆነ መልስ ያለውን ነገር መልሱን ማምጣት መልሱን ማግኘት ደግሞ እንፎካከር ነበርኛ አብረን የምናጠናው ልጆች በአብዛኛው ጎበዞች ነንና ሰዓት እንሰጣጣለን በ2 ሰከንድ ውስጥ እንጨርስ ነው በ2 ደቂቃ ውስጥ እንጨርስ ተባብለን ቀድሞ የጨረሰን የጨረስኩ እንባባላለን ያ ፉክክሩ ሁሉ በጣም በቃ እንትን እንድንነው ያደርገን ነበርና እሱ ነው ድራይቭ ያደረገን እዛ ድረስ ያደረሰን እንጂ እኔ ኢንፎርሜሽኑም ብዙም አልነበረኝ። ደስ ይላል በጣም ማለት የሆነ ለውቀት ብቻ ቀደም ያልነው እኮ አይደል ጠፈር ለምን ይጠናል ምናምን ላይ ለውቀት ራሱ ብቻ ቢሆን የሚገርም የግድ ሁሉንም ነገር ከጥቅም ከሆነ ነገር ጋር ማገናኘት የለብንምና እሱን በዛ አይነት ችግር ውስጥ ሆነ ራሱ ዕውቀት እንዴት ኢንጆይ እንደምታረገው ምናምን ደስ ይላል በጣምና እስኪ ደግሞ አለፍ ይያለ ነው አንብቡት አድማጮች እንግዲህ ወደ ዩኒቨርሲቲ ህይወት ደግሞ እስኪ እንግባ የመጀመሪያዎቹን ጊዜዎች እንግዲህ ዩኒቨርሲቲ ሴልሲ ተፈተንን ለሴልሲ ተፈተነን ትምህርት ቤት ተዘጋ ወደ ገጠር ተመለስኩ ገጠር እንደተመለስኩ እዛ ያለው ነው ለውጥ የመጣው ልክ ገጠር ስገባ ነው ኢህአዴግ የገባውና ልክ ገጠር ያለው በቃ አገሪቱ ሰላምም አልነበራትም ትምህርት ምንም ነገር አይታሰብም ስለዚህ ኮንትሮባንድ ከብቶች እየገዙ ወደ በረሃ የሚሸጡ ሰዎች አሉ ቤተሰብ የአባቴ ያሳደገው ልጅ አለ ከሱ ጋር አብደላ ሙሜ ይባላል ከአብደላ ሙሜ ጋር አብረን በረሃ መነገድ ጀመረ ከብቶችም አንዳንዴ በገመድ እየጎተትን እንወስዳለን ከብቶችን ነኛ ሰዎችም ይከፍሉናል ከዛሱ አየና ነው እንደዛ ከመታረክ ከኔ ጋር ለምን አሰራም ብሎ አብረን ጀመር እንደዛ ውስጥ ያለው እንግዲህ በረሃ ያለው ነው ከኛ ግሩፕ ደርሰን የሚላችን የመጣው ሮጦ መጡና የሆኑ ልጆች ኢሴልሲ ኳልፋል ለደርስምህ ይጠራል የታለ ይባላል ሲባል በማግስቱ ተነስቼ ቀጥታ ወደ ደደር ሄድኩ ኢቭን ምርጫ ራሱ አንተ አልሞላም መመሮችን እኔ አልሞላውም እኔ ምርጫዬንም አስተማሪዎች ናቸው የሞሉልኝ ከዛ እንግዲህ በዛን ሰዓት ደደርን የሚቆጣጠረው የኦሮሞ ነፃ አውጪ ግንባር ነበረ ሰም ኦፍ ፓርቶን ያችን ቆቦ የምትባለውን ከተማ ያድግ ነበር የሚቆጣጠረው በዛን ሰዓት በጣም ትልቅ ፍትጊያ ነበር በመሐከሉ አንደኛው ቦታ ወደ ደኛው ቦታ ስትሄጂ ብዙ ሩቲን የሆኑ እንትኖች ውስጥ ነው የምታልፊው በዛ ምክንያት በዚህኛውም እዛኛው ስትሄጂ ያኛው ሊቃወምሽ ይችላል ስትመለሽም ይሄኛውም እንትን በቃ በጣም ህብረተሰቡ ይሰቃይ ነበርና በዛ ውስጥ እንግዲህ ደደር ሄድኩኝ ውጤቴን ተቀበልኩ ተነስቼ ወደ ቤት ተመልሼ አባቴ ያለው ሁኔታ በጣም ትክክል ስላልሆነ መንገድ በማንኛውም ሳለ ዘጋ ስለሚችል አዋሳ እቴጋ ሄደ እዛ ጠብቃለኝ ተነስቼ ወደ አዋሳ ሄድኩ አዋሳ እንደተቀመጥኩ ጋዜጣ ወጣ ተነስቼ 4 ኪሎ ደረሰኝ 4 ኪሎ ገባው 4 ኪሎ እንደገባው እንግዲህ በዛኛ በተነበርንበት ሰዓት ትምህርት በጣም ታፍ ነው በጣም ከፍተኛ እንትን ነው በጣም አዲስ አበባ ዩኒቨርሲቲ ያስተማሩኝ መምህራኖች በተለይ ፍሬሽማን ያስተማሩን ተማሪዎች መምህራን በጣም ብሩታል ነበሩ ምክንያቱም የገና ማዕበል የሚባላል 4 ኪሎና ጠራርጎ ተማሪዎችን ያባረራል ያቴንሽኑ ስገቢ ሲኒየሮቹ የሚያራግቡት ያንን ነው ዞር በል ፍሬሽ የገና ማዕበል ዞር በይና እንደ አዲስ አበባን ከተማዋንም ቃኘት ያርክሽ አይተሽ ጠረጋው ሲመጣት ወደ ግብርናሽ ትመለሻለች ነው የምንባለውና በቃ ምሰም ኢንቫይሮንመንቱ ነገር ሁሉ በጣም ዲስቶርትድ የሆነ ነው በዛም ላይ ትምህርቱ ደግሞ በጣም ሃርድ ነው የምትጠየቂው ሌላ ነው የምትፈተኝ በቃ ቻሌንጁ በጣም በዛ እኔ ግን በዛም ውስጥ ሁኔታ ውስጥ እኔ እንደዛ አይነት ቻሌንጆች በጣም ሞዳቸው ናቸው
እኔ በቃ ምንም አይረብሹኝም ነበርና በዚህ ውስጥ እያለው እንግዲህ ፍሬሽማን ፈርስት ሴሚስተር ሊያበቃ ሲል ፈተናው ልክ 1 ወር ሲቀረን እንግዲህ እኔ በተለምዶዬ እኔና ጓደኞቼ በተለይ እኔ ካፌ እንትን ሰበራ የምንለው አለ ምንድነው ካፌ እንደበድባለን በሩን 11 ሰዓት አካባቢ ለእራት ለመብላትና እንደዛ ከሚያደርጉ ልጆች አንዱ ነበርኩና ልክ በር ተከፍቶልን ገብተን ምግብ አንስተን ቁጭ እንዳልን ዙሪያዬም ማቃቸውም ሰዎች የሉም አንድ ሰው ተጠግቶኝ አጠገቤ ቁጭ አለ የሰው እንግዲህ ሰላም እንባባለው ነው ድንገት ስም ለስም አንተዋወቅም ግን ቆመን አብረን እናወራለን የት ሀገር ልጅ ነህ ሲለኝ የሐረር ልጅ ነኝ አልኩት የሐረር ልጅ እኮ ጥላ የሚባል አንድ ልጅ አባቱ ተገሎ አልሰማም ጓደኞቹ ፈተና ስለደረሰበት አይነገረውም ብለው ያልሰማ ልጅ አለ ማን ነው ብዬ ስጠይቀው ጥላ ይባላል